ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ዓርብ መረጃዎችንም ወደ እናንተ የምናስደርስበት ሰዓት ደርሰናል። በመጀመሪያ ሜታ በተወነጀለበት በኢትዮጵያ ጦርነትም ሚናው በኬንያ ሊከሰስ እንደሚችልም ተወሰነ። የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥም መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑንም ተገልጿል። ለ2 ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችንም በማስተዋወቅ የተወነጀለው ሜታንም ክስም የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለውም ብይን መስጠቱንም የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙሮካ ሐሙስ መጋቢት 25 2017 ዓ.ም ገልጸዋል። የዛሬው ብያኔ ለሰብአዊ መብት ጥሰቶች አስተዋጽኦ ያደረገ ግዙፍ የቴክኖሎጂ ኩባንያ ተጠቂ ለማድረግም የሚያስችል አዎንታዊ እርምጃ ነውም ተብሏል። ለፍትህ መንገድም የሚከፈትና ታላላቅ የቴክኖሎጂ መድረኮች ተጠያቂ የሚሆኑበት ጊዜ ያለፈበት መሆኑንም የሚያሳይ ነው ሲሉ መናገራቸው በዛሬው ዕለት አምነስቲ ባወጣው መግለጫም ሰፍሯል። ፌስቡክ በትግራይ ጦርነት ወቅትም በገጹ ጥላቻ የሚነዙና ግጭት የሚነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመት በፊትም ታህሳስ ወር ላይ ነበረ። የሜታ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥም የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽሟል የተባሉትም ሰብአዊ መብት ጥሰቶችን በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርቦ የነበረ ቢሆንም የኬንያው ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝም ብሏል። ሜታን በኬንያ ከከሰሱት መካከልም የትግራይ ተወላጅ የሆኑት አባቱ የፌስቡክ ላይም በተለጠፈ ጽሑፍ ምክንያት የተገደለበት አብርሃም ማረግ አንዱ ነው። ባህር ዳር ዩኒቨርሲቲ መምህር የነበሩት አባቱ ፕሮፌሰር ማረግም አማራ ብሔራቸው ላይ ያነጣጠረ ፌስቡክ በወጣ ጽሑፍ ምክንያትም በጥይት ተገድለዋል ሲሉም ተናግረዋል። ይህ ጽሑፍ የፕሮፌሰር ማረግን ስምና አድራሻ የያዘ እንዲሁም እንዲገደሉ ጥሪ ያደረገ ነበርም ተብሏል። አባትየው ከመገደላቸው በፊት አብርሃም እነዚህን ጽሑፎች እንዲያነሱ ለፌስቡክ ሪፖርት ቢያደርግም የማህበራዊ ሚዲያው ልጥፉን ለማንሳት ፈቃደኛ እንዳልነበረም ክሱ ያትታል። ጥቃቱን የፈጸሙት ግለሰቦች በአካባቢው የሚተላለፉ ሰዎችም ፕሮፌሰር ማረግንም እንዳይረዷቸው ስላላስጠነቀቁ ማንም ሰው ሊያተርፋቸው አልሞከረም። ፕሮፌሰር ማረግ ከተተኮሰባቸው ከ7 ሰዓት በኋላ ጥቅምት 24 2014 ህይወታቸው አልፏል። ፌስቡክ ለአብርሃም ምላሽ የሰጠው ሪፖርትም ካደረገ ከ3 ሳምንት በኋላ አባትየው ከተገደለ ከ8 ቀን በኋላ ነበር። ፌስቡክ የጥላቻ ንግግር ቢያስቆም እና በገጹ የሚለጠፉ ጽሑፎችን በአግባቡ ቢያጣራ ኑሮ አባቴ አይሞትም ነበር ሲልም አብርሃም ከዚህ ቀደም ለቢቢሲ ተናግሮ ነበር። አብርሃም ለፍርድ ቤት በሰጠው ምስክርነትም የፌስቡክ አልጎሪዝም ጥላቻ አዘልና ግጭትም አነሳሽ መልእክቶችንም እንደሚያስተዋውቅ ተናግሯል። መሰል ይዘቶችንም የተጠቃሚዎችን ተሳትፎ ስለሚጨምሩ እንደማይወገዱም አክለዋል። ሌላኛው ከሳሽ የአምነስቲ ኢንተርናሽናል ተመራማሪ የነበሩት አቶ ፍስሐ ተክሌ ናቸው። አቶ ፍስሐ በ2 ዓመት ጦርነት ወቅትም በኢትዮጵያ የሰሩት በነበረው የሰብአዊ መብት ስራዎች በበየነ መረብ ጥቃቶችንም አስተናግደዋል። በኬንያ ነዋሪነታቸውን ያደረጉት አቶ ፍስሐ በፌስቡክ በተሰራጨ ይዘቶች ምክንያትም ለደህንነታቸው እንደፈሩም ገልጸው ነበር። ከሁለት ኢትዮጵያውያን በተጨማሪ ካቲባ የተሰኘ የኬንያ የመብቶች ተሟጋች ተቋም ናቸው በሜታ ላይ ክሱንም የመሰረቱት። ከሳሾቹ በፌስቡክ ላይ ከተሰራጨው ጥላቻ ጋርም በተያያዘ ለደረሰባቸው ጉዳት $2 ሚሊዮን ካሳ እንዲከፈላቸው እንዲሁም የፌስቡክ አልጎሪዝም ላይም ለውጥ እንዲደረግም ይሻሉ። በበርካታ ሀገራት ውስጥ በሚፈጸሙ የኩባንያዎች የሰብአዊ መብት ረገጣዎችም የተጎዱ ማህበረሰቦች እና ግለሰቦች አብዛኛው ፍትህን ለማግኘት ይቸገራሉ ሲሉም ይደመጣሉ። በከፊል እንደሜታ ያሉ ኩባንያዎች የአገልግሎት ውላቸውን ተጠቅመው የፍርድ ቤቶችን የተደራሽነት ስልጣንም በመገደብ በርካታ ተጎጂዎችን እንዳያደርሷቸው ለማድረግ ስለሚሞክሩ ነው ሲልም ማንዲ ሞድሪክ
አጽንኦትም ሰጠዋል። ሜታ በፌስቡክ ግጭት የሚነሳሱና ጥላቻ የሚነዙ ጽሑፎች እንዲሰራጭ መድረክ በመሆኑ ደም አፋሳሽ ጦርነት እንዲቀጣጠልም አስተዋጽኦ አድርጓል የሚል ክስም ቀርቦበታል። ክሱ ፌስቡክ የመልእክት ይዘትን በየመልኩ በሚፈርጅ አልጎሪዝም ግጭትን የሚነሳሱ ልጥፎች ተጠቃሚዎች እንዲያዩትም ማስተዋወቅን ጨምሮ የሰው ሕይወት ማጥፋትም ምክንያቱን አለም ብለዋል። ከሳሾቹ ፌስቡክ እንዲወስዳቸው ከጠየቋቸው የማሻሻያ እርምጃዎች አንዱ በጥላቻ ንግግር፣ በግጭት አነሳሽ ይዘቶች ሳቢያ ጉዳት ለደረሰባቸው ካሳ የሚሆን 1.6 ቢሊዮን ዶላር ካሳ እና ተጨማሪ 410 ሚሊዮን ዶላር ገደማ ካሳ ደግሞ ፌስቡክ ስፖንሰር ባደረጋቸው ይዘቶች ለደረሱ ጉዳቶች የሚውል ነውም ተብሏል። ፌስቡክ አልጎሪዝም ጥላቻ የሚነዙ አደገኛ ይዘቶችን ከማሰራጨት እንዲቆጠብ እንዲደረግ እንዲሁም በአገር ውስጥ ቋንቋዎች የይዘት ቁጥጥርም የሚያደርግ ተጨማሪ ሰራተኞችን እንዲቀጥሩም ክሱ ይጠይቃል። ሜታ ከዚህ ቀደም የኬንያ ፍርድ ቤቶች የዳኝነት ስልጣን እንደሌላቸውና በተጨማሪም የኩባንያው አገልግሎት ውልም እንዲህ አይነትም ጉዳዮችን የአሜሪካ ፍርድ ቤቶች ብቻ እንዲያዩትም የሚያደርግ ነውም ብለዋል። ወደ ቀጣይ መረጃ ስናልፍም ዶናልድ ትራምፕ በአገራት ላይ የጣሉት አዲሱ ታሪፍና የዓለም አቀፍ መሪዎች ምላሽ። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉም የአውሮፓ ሕብረት ኮሚሽን ኃላፊም ተናገሩ። ቻይና የዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠትም ቆራጥ መሆኗንም ገልጻለች። ይህ የቻይና ማስጠንቀቂያ ምላሽ የተሰማው የአሜሪካ ፕሬዝዳንት ከመጋቢት 27 2017 ዓመተ ምህረት ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ 10 በመቶ ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓመተ ምህረት ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍም ተጥሎባቸዋል። ትራምፕ እርምጃዎቹ ፍትሃዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑንም ተናግረዋል። አክለውም በውሳኔያቸው በጣም ቸር ለመሆን መሞከራቸውንም አብራርተዋል። ሮብለት ትራምፕም ታሪፍ የአሜሪካን ማምረቻ ለማሳደግ እንደሚውልም ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋልም ብለዋል። ሐሙስ መለዳ ላይ መግለጫ የሰጡትም አዲስ ሀገራት ላይ የተጣለው ግብር በዓለም ዙሪያ የሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣም ገልጸዋል። የአውሮፓ ኮሚሽን ኃላፊም የአውሮፓ የተቀናጀ አካሄድ እንደምትከተልም ቃል ገብተው ህብረት እያደረጉ ያሉ ድርድር ካልተሳካ አጸፋ እርምጃዎችን ለመውሰድ እየተዘጋጁ መሆኑንም አስጠንቅቀዋል። ከመካከላችን አንዳችን ላይ እርምጃ ከተወሰደ ሁላችን ላይም እንደተወሰደ እንቆጥራለንም ብለዋል። የትራምፕ አጋር የሆኑትም ኢጣሊያዊቷ ፖለቲከኛ ጆርጂያ ሜሎኒ ውሳኔው ስህተት ነው ካለ በኋላ ከአሜሪካ ጋር የንግድ ጦርነት ላለመጀመርም እንደሚሰሩ አስታውቀዋል። የስፔኑ ፔድሮ ሳንቼዝም በበኩላቸው አገራቸው ለሁለት ክፍት የሆነ ዓለም ለመፍጠርም ቁርጠኝነቷንም ትቀጥላለች ሲሉም የአየርላንድ ፖለቲከኛ ታኦይዚሽ ሚሼሊ ሜርቲን ደግሞ የትራምፕ ውሳኔ ማንንም የማያተርፍበት ሲሉም ጠርጥረውታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሐሙስ ዕለት በአዲስ ታክስም ከታገዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስታቸው እንደሚገናኙ ጽሕፈት ቤታቸውም አስታውቀዋል። ከአውሮፓ ሕብረት ውጪ በአሜሪካ ፕሬዝዳንት ላይ የለየላቸው አጥፊዎች በተባለው ከተፈረጁት ሀገራት መካከል አንዷ የሆነችው ቻይና አሁን ባለው 20 በመቶ ቀረጥ ላይም 34 በመቶ ተጨማሪ ታሪፍም ተጥሎባታል። ይህም አጠቃላይ የታክስ ግዴታዎች ቢያንስም 54 በመቶም ይደርሰዋል። የአገሪቱ ንግድ ሚኒስቴር አሜሪካ ታሪፏን በፍጥነት እንድትሰርዝ የጠየቀ ሲሆንም ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት አጸፋ እርምጃዎችንም ትወስዳለችም ብለዋል። ወደ አሜሪካ የምትልከው ምርት ላይ የ32 በመቶ ታሪፍ የተጣለባት የታይዋን በበኩሏ እርምጃዋን በጣም ምክንያታዊ የጎደለው በማለትም ጠርተዋለች። የደቡብ ኮሪያ ተጠባባቂ ፕሬዝዳንትም የዓለም የንግድ ጦርነት እውን ሆኗል ካሉ በኋላ መንግስታቸው የንግድ ቀውሱን ለማሸነፍ የተለያዩ አማራጮችን እንደሚመለከቱም ተናግረዋል። ጃፓን የተጣለባት የ24 በመቶ ታሪፍን እጅግ በጣም ያሳዝናል ካለች በኋላ የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶችን የሚጥስ ብለዋለች።
ከዚህ ዜና በፊት በአሜሪካ የሚገቡ ምርቶች ላይ የጣለችውን ታሪፍም ሙሉ በሙሉ ያነሳችው እስራኤል 17 በመቶ ታሪፍም የተጣለባት ሲሆን በዚህም እጅጉን መደንገጣቸውን የአገሪቱ ባለስልጣናት መገናኛ ብዙሃንም ተናግረዋል።